አርቲስት ገነት ንጋቱ ያደረገችው ነገር ሆዳምነት ነው፣ እንዴት ማረሳው የማይጠበቅ ነው ሲል አርቲስት ደረጀ ኃይሌ ተናግሯል። እንደሚታወቀው ምንድን ነው የሆነው? ዳሬ በእግዚአብሔር ምንድን ነው የሆነው? ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበረበት። ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ከነጻነት ወርቅነህ ሞት ጋር ተያይዞ አርቲስት ገነት ንጋቱ ከፍተኛ ትችትን እያስተናገደች ትገኛለች። በዚህ ሰዓት ታዲያ አርቲስት ገነት ንጋቱ ትችቱን እያስተናገደች ያለችው አርቲስቱ ሞቶ ሳለ በዩቲዩብ ገጿ ላይ በመግባት ወንጌል ይሰበካል ነውርን ጭምር ነው ያለ አብዛኛው ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸ ይገኛል። ዛሬ እንግዲህ ሰምቼ ነው የመጣሁት። ተመልከቱ ምን አይነት ሌላ መስጊድ ነው። መጀመሪያ ሰምታል። ሰማች በኋላ ምን ያደረገች? ካሜራ አዘጋጀች፣ ስልክ ላውድ አደረገች፣ ጥቁር ለበሰች፣ ገንዘብ ልትሰራ። መድረኩ ዝም ብሏል። የሳቅ እንባ ናፍቆታል። ሐዘን ጽልመት ወሮታል። ብሶት ሰቀቀን ይተፋል። በሙሾ ግጥም ያረግዳል። እንባ ብቻ ተቀብሏል። ያንተ ቀልድ ላይ መለስ ለዘላለም ተሸኝተዋል። አንተ የህዝብ ሐኪም ህመምን በሳቅ የምታክም ጭንቀትን በቃል የምታቀል ከማንም የማትደርስ የመልካምነት አድማዝ እኔ ግን እንዴት እንደምወድህ የጭንቀቴ ማስወገጃ የመንፈሴ መድኃኒት ነህ። ነጽዬ እንዴት እንደምወድህ ማርያምን እንዴት እንደምወድህ። ድሆች ስቃያቸውን እንዲረሱ ሐዘንተኞች በአንተ ሳቅ ተነፈሱ። ዛሬ ግን ዱብዳ ሆንክብን። አልሐምንም አለ ጆሮአችንም። መስማት አቃተን የሞት ዜናህን። ግን እንዴት ለምን በመከራ ጊዜ እግዜር ቀማን ሳቃችንን። ሳቅ የሚያፈልቀው አንደበትህ ዝም ማለቱን አልወደውም ነፂ እባክህ። አንተ ግጥም ነበርክ የሚቀኝብህ መድረክ ታሪክ ነበርክ በሳቅ የተጻፍ። ሞትህ የግለሰብ አይደለም የህዝብ ኪሳራ ነው። በዚህ ዘመን አንተን መሳይ ካላገኘን ፈገግ ማለት ቅርስ ነው የሚሆንብን። ነጻነት ወርቅ ነህ የእውነትም ውድ ነህ። በስምህን ባናፈሳለን ነገር ግን በስራህ እንቆማለን። ሞት ያልደረሰብህ የማትሞት ትዝታ ሆነህ መድረኩ ባዶ ቢመስልም ድምፅ ግን ይሰማል እስከ ዘላለም። የነጻነት ወርቅነህ የቅርብ ጓደኛና ባልደረባ እንደሆነች የሚነገርላት ተወዳጁ አርቲስት ገነት ንጋቱ በፈጸመችው ድርጊት ከፍተኛውን ተቃውሞና ቁጣ በርትቶባታልኝ። በሞተ ወንድማችን በነጻነት ወርቅነህ እንዲመራ አይገባም ሲል አርቲስት ደረጀ ኃይሌም የራሱን ስሜት አጋርቷል። እንዲሁም ደግሞ ያስቆጣውን ቁጣ ገልጿል ማለት ነው። ምንድነው የተፈጠረው? ገነት ንጋቱ ለመሆኑ ምንድነው ያደረገችው? ዩቲዩብ ላይ ላይቭ ቀጥታ ገብታ ያፈጸመችው ድርጊት ብዙዎቹን አስቆጥቷል። በእውነትም የማይደረግ ታላቅ ስህተት ተሳስታለች እህታችን። ነገር ግን የሆነው ነገር ምንድነው? ህዝቡ ወይም ደግሞ ብዙ ሰዎች ብዙ ቁጣና አመጽ በገነት ላይ እያስነሱ ይገኛሉ። ያደረገችውን ተግባር እጅግ በጣም የሚያሳዝንም ቢሆን ምንድነው እየሆነ ያለው? እስኪ ቪዲዮውን አሳያችኋለሁ። ሰዎቹ ስሜታቸው በምን ሁኔታ ነው የገለጹት? እናንተ ማሳዎች ትገልጻላችሁ። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበረበት። ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ። አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አማመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ እናትሽ በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ። ተመልካቾቻችን አዲስ ዜና ሰምቼ ነው የመጣሁት። ተመልከቱ ምን አይነት ሌላ ሴት እንደሆነች። መጀመሪያ ሰምታለች። ከሰማች በኋላ ምንድን ያደረገችው? ካሜራ አዘጋጀች፣ ስልኩን ላውድ አደረገችው፣ ጥቁር ለበሰች፣ ገንዘብ ልትሰራ። ምን አይነት ሌና ቢኖራት ነው? በእናታችሁ የሰው ልጅ ይሄን ሲሰማ እንዴት አይደነግጥም? እሱ ጥሎት ከሄደ እኔም ጥዬው ሄዳለሁ ብሎ እንዴት አያስብም? ማለት ምን አይነት ሌና ቢኖራት? በእርግጥ ይህችን ሴት የምታውቋት ነች። በትዳሯ ሶሻል ሚዲያ ላይ እያነጋገረች ገንዘብ ስትሰራ የነበረ ሴት ነች።
አርቲስት ገነት ንጋቱ ያደረገችው ነገር ሆዳምነት ነው ካንዴ ተማረሰው የማይጠበቅ ነው ሲል አርቲስት ደረጀ ኃይሌም ተናግሯል። እንደሚታወቀው በትላንትናው ዕለት ተወዳጁ አርቲስት ማለት ነው ነጻነት መሞቱ ተከትሎም አርቲስት ገነት ንጋቱ ካሜራ ፊት ሆና ማለት ነው አርቲስት ደረጀ ኃይሌ ጋር ደውላ ስለማማቱ ቀርጻ ቪዲዮ ለቀ ነበር። መላው ኢትዮጵያውያንን አስቆጥቶም ነበር። ነገር ግን በዛሬው ዕለት አርቲስት ደረጀ ኃይሌ አንድ መግለጫ አውጥቷል። እኔ እንደምቀረጽ አላቅም ነበር፣ መጥፎ ሁኔታ ላይ ሆስፒታል ላይ ሆኜ ነበር የደወለችው። እንደ ማንኛውም ወዳጅ ልጠይቀኝ መስሎኝ ነበር፣ ሀዘኗን ልትገልጽ መስሎኝ ነበር። ነገር ግን ያደረገችው ነገር እጅግ አሳፋሪና ሆዳምነት ነው፣ ካንዴ የተማረ ሰው የማይጠበቅ ነው ሲልም መግለጫም ሰጥቷል። ከነጻነት ወርቅነህ ሞት ጋር ተያይዞ አርቲስት ገነት ንጋቱ ከፍተኛ ትችትን እያስተናገደች ትገኛለች። በዚህ ሰዓት ታዲያ አርቲስት ገነት ንጋቱ ትችቱን እያስተናገደች ያለችው አርቲስቱ ሞቶ ሳለ በዩቲዩብ ገጿ ላይ ላይቭ በመግባት ለአርቲስት ደረጀ ኃይሌ በመደወል ያለውን ሁኔታ ላይቭ ላይ በማሰራጨቷም ነው። አርቲስት ገነት ንጋቱ እንግዲህ በወንድማችን በነጻነት ወርቅነህ እልፈተ ሞት በተሰማትን ሀዘን ለመግለጽ በዚህ ልክ የሄደችበት ርቀት ብዙዎችን ያስቆጣ ሆኗል ማለት ነው። እንግዲህ በወቅቱ የተደወለለት አርቲስት ደረጀ ኃይሌ ነው። ደረጀ ኃይሌ በወቅቱ እዚያው ነጻነት ወርቅነህ ተኛበት ሆስፒታል በቅርብ የተገኘ የመጀመሪያው ሰው እንደሆነ ይነገርለታል። እርሱ ነበረ እንግዲህ እሱም ቀጥታ ላውድ ላይ መሆኑን አላወቀም ነበር ማለት ነው። እንግዲህ ከገነት ንጋቱም በባሰ እጅግ በጣም በነጻነት ወርቅነህ ሞት ላይ ያላገጠ የሚገኙ ፕሮቴስታንቶች አሉ። ከዚህም ውስጥ እንዳልካቸው ዘነበ በወንድማችን ሞት ላይ ያላገጠ ይገኛል። እጅግ በጣም የሚያሳዝን ነው። ምንድን ያደረገው ድርጊት? እንዳልካቸው ዘነበ እንዴት በሞተ ሰው ወንጌል ይሰበካል ነውርን ጭምር ነው ያለ አብዛኛው ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸም ይገኛል። ዛሬ እንግዲህ ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱም ይታወቃል። ታዲያ ይህንን ተከትሎ በርካታ ሰዎች ሀዘናቸው ሲገልጹ ነበር። ከዛ መሀልም አንዱ እንዳልካቸው ነበር። ታዲያ እንዳልካቸው በፌስቡክ ገጹ ላይ እንዳሰፈረው መልእክት ከሆነ አሁን የሰው ልጅ ሲሞት ኢየሱስ ተቀብሎ ወይም ደግሞ አምኖ ነበር ወይ ብዬ መጠየቅ ጀምሬያለሁ። ኢየሱስ ሳታምኑ እንዳትሞቱ የሚል ጽሑፍ አጋርቷል። ታዲያ ይህንን ተከትሎ አብዛኛው ማህበረሰብ እንዴት በሞተ ሰው ወንጌል ይሰበካል ነውርም ጭምር ነው ያለ ቁጣውን እየገለጸም ይገኛል። እንዳልካቸው ዘነበ የተባለ ተሳድቦ አዳሪ እንግዲህ እንዲህ ያለውን ቀልድና ቧልት ፈጽሟል። እንግዲህ እንዳልክ አንተ እንደምታውቀው ከትናንትና አይደለም ጌታወኩ ተገለጠለት ብሎ የምትለፈልፈው እንዳንተ ሳይሆን ገና በ40 ቀኑ ጌታ ኢየሱስ ክርስቶስን ያወቀ በዚህ ልክ ራሱን ዝቅ ብሎ ቤተ መቅደሱን የሚያገለግል እንጂ እንዳንተ ፓስተሮች የሚያላግጥና ፓስተሮችን ጫማ የሚልስ ሰው አይደለም። ይህንን ባካችሁ ለእንዳልካቸው እንዲደርስለት ሼር አድርጉት። እንዲህ ያለ ስነ ምግባር ያለው ሃይማኖትን ጠንቅቆ የሚያውቅ ጌታ ኢየሱስ ክርስቶስ ያደረገለትን ውለታ በመቅደሱ ተንበርክኮ የሚገልጥ ድንቅ ሃይማኖተኛ ጌታ ኢየሱስ ክርስቶስን የሚያውቅ ግሩም ሰው ነው ነጻነት ወርቅነህ። ከሁሉ የሚደንቀው ደግሞ እንግዲህ ነጻነት ወርቅነህ ከመሞቱ በፊት ሰዎች በእኔ ጉዳይ እንዳይጨቃጨቁ ጭቅጭቅ ንትርክ አላስፈላጊ አይደለም ብሎ በአንድ ወቅት ተናገረው ንግግር ነበረ። ጥላቻና ፍቅር፣ ቀልድና ቁም ነገር፣ ሀዘንና ደስታ፣ ጤንነት፣ በሽታ፣ ብስጭት፣ መግባባት፣ መጋባት፣ መፋታት፣ ማግኘትና ማጣት፣ እነዚህ በሙሉ የህይወት ተለዋዋጭ ገጾች ናቸው። ማግኘት፣ ማጣት፣ በሽታ፣ ጤንነት፣ ሀዘን፣ ደስታ፣ ንዴት፣ ብስጭት፣ ጥል፣ ፍቅር፣ መጠጣት፣ መስከር፣ ሰላም ማጣት ወይ ማለት አብረው ያሉ ናቸው። እኛ ለእናንተ የምንመኘው ደጋጉን ነውና ጭቅጭቅ ቀርቶ መግባባት፣ ንትርቅ ቀርቶ መዝናናት፣ ንዝንዝ ቀርቶ ጨዋታ፣ ለከሳችሁት መወፈር፣ ለወፈራችሁት መጠነኛ፣ ለባለትዳሮች ሰላም፣ ለወንደላጤዎች እጮኛ፣ ሳሎናችሁ መዝናኛ፣ መኝታ ቤታችሁ መገናኛ እንዲሆንላችሁ የሁል ጊዜ ምኞታችን ነው። በተረፈ እንግዲህ ስለ ሰላም ብዙ ተብሏል። ስለ ሰላም ያልተነገረ የለም። ኦ አንትሙ ውልደ አዳም ወሔዋን እድ ወአንስት አአሩግ ወሕፃናት ወራዙት ወደናግል አቤርሃ ተወጋለሞታውያን ሰላም ለኩለክሙ ወይ ኩለክሙ ዘመነ ፍስሐ ወሐሴት ይላል ግዕዙ። እንግዲህ ሰላም የሚጀምረው ከቤት ነው። ከቤት ወደ ጎረቤት፣ ከጎረቤት ወደ መንደር፣ ከመንደር ወደ ሰፈር፣ ከሰፈር ወደ ሀገር፣ ከሀገር ወደ አህጉር፣ ከአህጉር ወደ ዓለም እያለ ይቀጥላል። ለግል ሕይወት ሰላም ማጣት ምክንያት የሚሆኑት ወሬ፣ ቅናት፣ አሉባልታ፣ ተንኮል፣ የህይወት መሰናክል አደንዛዥ እጾች ናቸው። ለምን ቢሉ ወሬ በጆሮ የሚገባ ብትን በርበሬ፣ ቅናት ውሃ የማያጠፋው እሳት፣ አሉባልታ በትንፋሽ የሚተላለፍ በሽታ፣ ተንኮል በኑሮ ላይ የሚረጩ አልኮል ናቸው። ስለዚህ ከሰው ጋር ለመኖር መምከር፣ አንዳንዴም መጠርጠር፣ እንደ ጸባዩ መሞከር፣ ከሰው ጋር ለመኖር ኮስተር እንዳያስቸግር፣ አጥር እንዳይሰነጠር፣ ቀነስ እንዳያስነጥስ፣ ለስለስ እንዲመላለስ፣ ጠለፍ ከልክ እንዳያልፍ፣ ጠበቅ እንዳይላቀቅ፣ ለቀቅ እንዳይጨነቅ፣ ወጋ እንዳይጠጋ፣ ፈገግ እንዳይጠወልግ ያስፈልጋል። ከዚያ ሰመም እንደፊያት ቀልጠፍ በትዮታ፣ ኮስተር እንደ ስፕራይት፣ ለስለስ እንደ ፋንታ፣ ለጠጥ እንደ ስፕሪንግ፣ እጥፍ እንደ ኩታ፣ ላጥላት በሹካ እንደ ትኩስ ፓስታ። ሁሌም አዲስ ነገር
ተንኮልን አርቆ ሰላምን መመኘት። መልካሙን ለእናንተ ደግ ደጉን ነው የምናስበውና ጭቅጭቅ ከእናንተ መካከል ይወገድ ሲል አስቀድሞ ተናግሮ ነበር። በእርግጥም እንግዲህ ይህ ዝነኛ አንጋፋ ተወዳጅ አርቲስት፣ ተዋናይ፣ ደራሲ፣ ዳይሬክተር፣ የፊልም ባለሙያ እንዲሁም ደግሞ የቴሌቪዥን ጋዜጠኛ የነበረ ነጻነት ያልተናገረው ነገር የለም። በእርግጥም ድንቅ ሰው ነበር። በስሙ እንግዲህ በሞቱ ልንጨቃጨቅ አይገባም። አርቲስት ገነትም እንግዲህ ይቅርታ ጠይቃለች ብለን እናስባለን። ይሄም ደግሞ ያልታደለ እንዳልካቸው ዘነበ የተባለ ግለሰብ በዚህ ጉዳይ ይቅርታ ጠይቆ ጭቅጭቁን ሊያስወግድ፣ መነታረኩን ሊያስወግድ ይገባል የሚል እምነት አለኝ። ሳቅና ደስታቸው ከነሱ አልፎ ለኛ የሚያጋቡ ሰዎችን እኮ አተናቸዋል። ወደሚወዱትና ወደሚወዳቸው አምላካቸው ሄደዋል። የኛም ጸሎታችን በጉ ብርሃን የሆነባትን አዲሲቷን ከተማ እግዚአብሔር እንዲሰጣቸው፣ እኛም በምድር እንዳሳቁን በአባታቸው መንግስት እንዲስቁ የኛ ጸሎታችን